بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأنبياء وسيد المرسلين وعلى آله وصحبه أجمعين የተከበራችሁ የሥራ ባልደረቦች ጥሪ የተደረገላችሁ ሚዲያዎችና የዘውትር የመልካም ሥራ አጋሮቻችን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። በመጀመሪያ ጥሪያችንን አክብራችሁ ስለተገኛችሁ በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና በራሴ ስም እንኳን ደህና መጣችሁ ለማለት እወዳለሁ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ባለፉት ጥቂት ዓመታት በአዲስ መልክ የተለያዩ ስራዎችን ሲያከናውን የቆየ ቢሆንም ስራዎችን በየወቅቱ ከማሳወቅ ባሻገር ዝርዝር ስራዎችን በተደራጀ መልኩ ማቅረብ በሁለት ምክንያቶች ብዙ የተለመዱ አልነበሩም። የመጀመሪያው ምክንያት ተቋሙ በዕለት ዕለት እንቅስቃሴው የሚከናወናቸውን ጉልህ ተግባራት በየወቅቱ የራሱ በሆኑት ማህበራዊ ሚዲያዎች ላይ ይገልጻቸው ስለነበረና የተለየ መረጃ ሙስሊም ግለሰብን ጨምሮ የሚዲያ አካላት የሚጠይቁንን መረጃ ስንሰጥ የነበረ ሲሆን ሌላውና ዋናኛው በየጊዜው ሚዲያ ላይ ይወቁልኝ ስሙልኝ ከማለት ይልቅ ስራዎቹ ራሳቸው አፍ አውጥቶ ስለሚናገሩ የአዲስ አበባ መጅሊስ ባለፉት 3 ዓመታት ያከናወናቸው ተግባራትን በአደረጃጀት እንዲሁም በተለያዩ አሰራሮች መረጃ ይሰጥ ስለነበረ መሆኑን ለመግለጽ ይወዳለሁኝ። እንደ ግለሰብም ሆነ ተቋም መልካምና ውጤታማ ስራዎችን የማከናወን አቅም እስካለው ድረስ እርሱ ሳይሆን ስራው ራሱ ይናገራል። ንጹህ ምስክ ካለህ ማስተዋወቅ የለብህም እንደሚባለው ምስኩ በመዓዛው ራሱን ስለሚገልጽ ብዙም መናገር የለብንም ብዬ አምናለሁ። እንደሚታወቀው አዲስ አበባ አገራችን ከተማችን የአፍሪካ የዓለም አቀፍ ታላላቅ ድርጅቶች መቀመጫ ከፍተኛ የኮንፈረንስ ከተማና የዓለማችን ከፍተኛ የፖለቲካ መናኸሪያ ከመሆኗም ባሻገር በሚሊዮኖች የሚቆጠሩ ሙስሊሞች የሚኖሩባት በመሆናት መጅሊሳችን በዚህ ልክ አገልግሎት የሚሰጥና በሁሉም መስክ ጠንካራ ተቋም ይሆን ዘንድ ያለብንን ኃላፊነት ለመወጣት የተሸከምነው አማና ቀላል እንዳልሆነ እንዲተረዱ ይፈልጋለሁ። ሁሉም የራሱ ድክመትና ጥንካሬ ያለው በመሆኑ ያለፈው መጅሊስና ያሁኑ ብዬ ማነጻጸር አልፈልግም። ባይሆን ትናንት አልነበረም ዛሬ ይህ ለውጥ አለ ብሎ ማነጻጸር ያለበት ህዝቡ ይመስለኛል። መጅሊስ በአዲስ መልክ ተቋቁሞ ስራውን ሲጀምር በአጠቃላይ የነበረው አሰራርና ተቋማዊ ገጽታ ከላይ ለተገለጻቸው የአዲስ አበባ ከተማና ለአዲስ አበባ ሙስሊም ማህበረሰብ የሚመጥን አልነበረም። በዚህ ቤት ቆይታችን ረጅሙ ጊዜ የወሰደብን ቤቱን የማስተካከል ስራ ነበር። ወደ ስራው ስንገባ የሰው ኃይል አደረጃጀት በተለይም የመዋቅር ማስተካከያ ስንጀምር ለአመታት አንዳች ስራ ሳይኖራቸው ከ1000 በላይ ቁጥር ያላቸው ወርሃዊ ደሞዝ ተከፋዮች በዘመድ አዝማድ በጉቦ የተሰገሰጉትን ጨምሮ የካድሬነት እያስፈራሩ የሚዘርፉ የመስጂድና የቀብር መሬቶችን በወረራ የነጠቁ መሰል አካላት ላይ ህጋዊ እርምጃ መውሰድ ስንጀምር እጅግ አሰልቺ የፍርድ ቤት ክሶች አቤቶታችና ሽምግልናዎች ነበሩ የስራ ጊዜያችንን የወሰደብን።
የመተሳሰቡ ስራ አለብኝ የሚል ሙስሊም ግን ፈሪ መሆን የለበትምና የበኩላችንን ልናበረክት ነው ቃል የገባ ነው። ጊዜው ከባድ እንቅፋቶችም ብዙ ቢሆንም ለአመታት ብዙ የታገሉበት ጠንካራ ተቋም ምስረታ አንድ አካል ከአንድ ስፍራ መጀመር ነበረበትና ጀመር ነው። በተለይም ሙስሊሞች ከፍተኛ ዋጋ የከፈሉበት ተቋም ነውና ያሰብነውን ያክል ለመስራት ብንቸገርም ለነገው ትውልድ አንድ ነገር ለመስራት መሰረት ለመጣል በመቻላችን ደስተኞች ነን። ይህ ማለት ግን ሰዎች ነንና የሚሰራ ሰው እንደማይሰራ ሰው አይደለምና ተሳስተን ይሆናል። በተለይም በየአመቱ የምናቅዳቸው ታላላቅ ስራዎች እንቅፋቶች እንደተጠበቁ ሆኖ በወቅቱ ለማጠናቀቅ የዕለት ደራሽ ስራዎች ላይ ተጠምደን በተያዘላቸው የጊዜ ገደብ ባለማጠናቀቃችን ይቅርታ ለመጠየቅ እንወዳለን። ተቋማችን የአዲስ አበባ ሙስሊም የሚወክል በመሆኑ መስጂዶች፣ መድረሳዎችና ትምህርት ቤቶች የነበሩትን በማስፋፋት በማደስ ህጋዊ በማድረግ ብዙ ስራዎች ተሰርተዋል። ከአቻ ተቋማትና ከተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ጋራ የተለያዩ ስራዎችን በመስራት ላይ ይገኛል። የቀብር ስፍራ በተመለከተ በትኩረት የተሰራ ሲሆን በአዲስ አበባ 11 የሚደርሱ የቀብር ስፍራዎች ተዘጋጅቶ ብዙዎቹ ስራ ጀምረዋል። በአጠቃላይ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ባደረጃጀን ከህዝብ ጋራ በመሆን የተቋሙ ስራዎችን ያከናወናቸው ተግባራት በተለይም የአዲስ አበባ ሁጃጆችን በተመለከተ መመለከታቸው አካላት በዝርዝር ይቀርባል። በመጨረሻም መጪው ምርጫ የተሳካ እንዲሆን ይመኛለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله الطيبين الطاهرين ومن تبعهم بإحسان إلى يوم الدين. السلام عليكم ورحمة الله وبركاته. ቀደም ብሎ የከተማው ምክር ቤት ፕሬዝዳንት ወቅታዊ የሥራ ክንውንን አስመልክተው በሰጡት ማብራሪያ ላይ የተወሰኑ ጉዳዮችን ለመጨመርና ለማብራራት ነው። እንግዲህ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከስሙ ተነስተን ያለውን እንድምታና ዳራውን በተወሰኑ ደቂቃዎች ብቻ ለመዳሰስ ሞክራለሁ። የአዲስ አበባ ከተማ እስልምና ጉዳዮች ነው የሚለው የኛ ተቋም እስልምና ጉዳዮችን የሚመራ የሚያስተናብር መንፈሳዊ ጥቅሞችን ለማስከበር የሚታትር በአዋጅ የተቋቋመ የህዝበ ሙስሊሙን መንፈሳዊና ማህበራዊ ቁሳዊ ጭምር መስተጋብሮችን በተቋም እሳቤ ለሚመለከተው አካል በማቅረብና በመደራደር የሚያስከብር የሚያስጠብቅ ተቋም ማለት ነው። ከዚህ አንጻር ማንኛውም ተግባራትና ክንውኖች የሚቀኙትና የሚታሰቡት እስላማዊ እሴቶችን ባገናዘበና ባካተተ መልኩ ብቻ መሆን አለበት። ከዚህ ውጭ የሚሆኑ ጉዳዮች ከእምነቱ እና ከተቋሙ እሳቤና እሴት ጋራ እጅግ በጣም የሚጣረሱ የሚጣሉ በመሆናቸው ባዕዳም ስለሚሆኑ እነዚህ እሳቤዎችን ማስተናገዱም ሆነ መቀበሉ ይከብዳል።
ከዚህ አንፃር ሁለንተናዊ ተግባራትና ስራዎችን የምንመዝናቸውና የምናያቸው የምናስተውላቸውና የምንመለከታቸውም በዚህ ልክ ብቻ ነው የሚሆነው። ተቋም ሲሰራ ተቋሙን በውክልና ስራውን ሊሰሩ የሚችሉ ግለሰቦች ይኖራሉ። እነዚህ ግለሰቦች በባህሪያቸው ፍጹም ሊሆኑ አይችሉም። እንደዚህ አይነት ሐሳብ ማሰብም በራሱ ስህተት ነው። ነብዩ አለይሂ ሰላም ምን ይላሉ? ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን። ሁሉም የሰው ልጆች ይሳሳታሉ፣ ነገር ግን እነዚህ በስህተት ላይ ያሉ ግለሰቦችና ሌሎችን የሚለያቸው ድንበርና ወሰኑ ስህተት መስራታቸውን ግድፈት ላይ መኖራቸውን አውቀውና ተረድተው ስህተታቸውን የሚያርሙ በቀጣይ የሚያስተካክሉ መሆናቸው ነው። ስለዚህ ወኸይሩል ኸጣኢነ ተዋቡን፣ ኸጣእ እየሰራ በሌላ መንገድ ስህተት እየሰራ ነገር ግን ስህተቱን አውቆ የሚያርም ሰው የተሻለ መሆኑን ነብዩ አለይሂ ሰላም በግልጽ አስረድተዋል። ኸይሩል ኸጣኢን ያሉት የተሻለው ስህተት የሰራው ሰው የተሻለ በሚል በባህሪው ተገልጿል። ስለዚህ የሰው ልጆች በባህሪያቸው ይሳሳታሉ፣ ግን ስህተታቸውን አርመው ወደ ትክክለኛው መስመር እንዲገቡ ነብዩ አለይሂ ሰላም አስተምረዋል። አላህ ተባረከ ወተዓላም ሰዎች ለምን ተሳሳቱ የሚል እሳቤ የለውም። ይህን ደግሞ ቁርአን በደንብ ያስረዳል። ሰዎች ከተሳሳቱ በኋላ ተመልሰው የተሳሳቱ ነገር ካለ ሲያርሙ እንዳልሰሩ እንደሚቆጠርና ስብዕናቸውን በዛ ልክ የከበረና ያደገ መሆኑንም ይገልጻል። ስለዚህ አንዳንዴ እዚያም እዚህም የሚነገሩና የሚሰሙ ነገሮች በኢስላም ምልከታና መነጽር መዳሰስና መታየት ምናልባት ጎብጠው ከሆነ መታረቅ አለባቸው የሚል አቋም አለን። የዜና ዘገባዎችን በተመለከተ እንዲሁ ስለተጻፉ ስለተነገሩ በመነገርና በመጻፍ እውነትነትን ማግኘትም መከሰብም መላበስም መቀናጀትም አይችሉም። አላህ ተባረከ ወተዓላ እንዲህ ይላል በቁርአን ሱረቱል ሁጁራት ላይ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ይልና ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃላ ፈቱስቢሑ አላ ማ ፈዐልቱም ናዲሚን። እናንተ ያመናችሁ ሰዎች አንድ እብሪተኛና ትዕቢተኛ በሚል ነው የሚገልጸው አላህ። ዜና ካመጣላችሁ ቢነበኢን ዜና ካመጣ ፈተበየኑ፣ እንዲያውም በሌላ ቂራአት ላይ ይላሉ ዑለማዎች ፈተሰበቱ የሚልም አለ ይላሉ። ተበዩን ብቻ ሳይሆን ማረጋገጥም ያስፈልጋል የሚል ድምዳሜ ላይ ደርሰዋል። ይህንን የተደረገበት ምክንያት አላህ ተባረከ ወተዓላ ሲገልጽ ይህን ስራ ብሰሩ መጨረሻ ላይ ትነድማላችሁ፣ ትቆላጫላችሁ፣ ትጸጸታላችሁ። ስለዚህ ነገሮቹ ሲነገሩ አውዳቸውን ከማየትም ባሻገር ከየት መጡ፣ እንዴት መጡ፣ ለምን መጡ የሚለውን እሳቤ ከምንጩና ከዋናው ከመሰረቱ ማብራሪያ መጠየቅ ማረጋገጥ ያስፈልጋል ነው። እኔ መረጃው ደርሶኛል ከዚህ በኋላ ምን ልል ትፈልጋለህ ብሎ የሚያስብ ሰው ሊኖር ይችላል። ግን ማረጋገጥ ደግሞ ያስፈልጋል። ያ ከሆነ ስህተቱ መረጃውን በመረጃነት አግኝቻለሁ ብሎ ያሰራጨው ሰው አማመ ታሪክም አማመ ሸዕብም ህዝብ ላይም ታሪክም ላይም አማመ አላህም የሚጠየቅ መሆኑን ማወቅ መቻል አለበት። እንደ ምሳሌ ላንሳና የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መስጂድ ይቀማል ይላል፣ ኢማሞችን ያፈናቅላል ይላል ዜናው፣ ይጋፋል ይላል፣ ያገላል ይላል። ለዚህም በዜና መልኩ የሚሰሩ ስራዎች አሉ። በዳታም ተሰርተው የሚቀርቡበት አጋጣሚ አለ። እነዚህ ነገሮችን ሁሉ ግን
ቀርቦ ከሚመለከተው አካል ጋር ቁጭ ብሎ እነዚህ ሰዎች ለምን ተገፉ፣ እነዚህ መስጊዶች ለምን ተነጠቁ፣ እነማን ናቸው ከአካባቢው የተገለሉት የሚለው ጥያቄ መጥቶ ከተማው አመራሩ መልስ የሰጠበት አጋጣሚ የለም። በዜና ግን ይወራል። እኛ የምንመራው ቅድም እንዳልኳችሁ የእስልምና ጉዳዮች እንጂ የፖለቲካ ድርጅት አይደለም። ኢስላም ደግሞ የራሱ መርህ አለው። እሰቡት ሰሒህ ሐዲሶች እንኳን ተብሎ ቢታሰቡ ቢያንስ በትንሹ እስከ 2000 የሚሆኑ ሐዲሶች አሉ ነብዩ ሰለላሁ ዐለይሂ ወሰለም ቢያንስ ከዛ በላይ ናቸው። ቁርአን ደግሞ 6236 አንቀጾች አሉት። እነዚህ ነገሮችን ሊያስተካክል የሚችል የተሳነው መመሪያ ሊሆን አይችልም ብለን እኛ እናምናለን። ሌላው በግሉ የሚያምነው ካለ የራሱ እሳቤ ነው የሚሆነው። ልክ አላህ ተባረከ ወተዓላ እንደሚለው ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ሰው ይመን የፈለገ ይክፈር ነው። መጨረሻ ላይ ግን ውጤቱን የሚያገኘው እሱ ነው የሚሆነው። የውመል ቂያማ ቅጣቶች እንደሚኖሩ ስለገለጸ ከዚህ አንፃር መስጂድ ነጠቃ የሚለው ቃሉ በራሱ ስህተት ነው። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እንደምታውቁት በአዋጅ የተቋቋመ ነው። ማለቴ የኢትዮጵያ እስልምና ጉዳይ ከፍተኛ ምክር ቤት ጠቅላይ ምክር ቤት በአዋጅ ተቋቋመ 1207/12። ይህንን ስልጣን ደግሞ ቆርሶ ለከተማው መስተዳድር ሰጠ። በዚያ ልክ ነገሮቹ እየተሳለጡና እየሄዱ ነው ያሉት። በዚህ መልኩ ከተማው ያለውን መንፈሳዊ ጉዳይ ይሄ ከተማ በውክልና ያስተዳድራል፣ ህጋዊ ሰውነትንም ተላብሰዋል ማለት ነው። ከዚህ አንፃር ከተማው ላይ ያገኘናቸው መሬቶች መንግስት ከሊዝ ነፃ ሲሰጥ ህዝበ ሙስሊሙን ይወክላሉ ብሎ ስላሰበና ስላወቀ ነው። ይሄንን መሬት የምናስተዳድረው በውክልና እኛ ነን። በእነዚህ መሬቶች ላይ የሚሰሩ መስጂዶችም ሆነ መድረሳዎች ቀጥታ የሚመለከተው እኛንና እኛን ብቻ ነው። መስጂዶችንም እናስተዳድራቸውም እኛ ነን። የወቅፍ ባለቤቶችንም እኛ ነን። አዲስ አበባ ላይ ያሉ መስጂዶችና መሬቶች በግለሰብ የተገዙ ካልሆነ በስተቀር ሸርዓን በሸሪዓ እይታና ምልከታ በህግም በኢትዮጵያ ህግም የሚመለከተው እኛ ነን። ሰው የራሱን መስጂድ እንዴት ነው የሚቀማው? መስጂዶች የከተማው ናቸው። መስጂዶች የህዝብ ናቸው። ህዝብ እየተገለገለባቸው ነው። የህዝብ አገልግሎትን ደግሞ በተገቢው መንገድ ማሳለጥና በተገቢው መንገድ ህዝበ ሙስሊሙ እንዲገለገል የማድረግ መብት የከተማው ነው። ምናልባት መጠየቅ ካለበትም ከተማው የሚጠየቀው መስጂዶቻችሁን በተገቢው መንገድ ያስተዳደራችሁ አይደላችሁም፣ ህዝበ ሙስሊሙ በተገቢው መንገድ የተገለገለ አይደለም፣ መንፈሳዊ መብቱ በተገቢው መንገድ የተከበረት አይደለም ከሆነ ሰየው እንቀበላለን። መስጊድ ነጠቃ የሚባል ነገር ግን ከጅምሩ ስህተት ስለሆነ መጨረሻውም ስህተት ነው የሚሆነው። ኢማሞች ማፈናቀል የሚባለው እንደሚታወቀው እኛ በፔሮል የምንከፍላቸው ትንሽም ቢሆን ይበቃል ብለን አናምንም። 428 ኢማሞች አሉ በእኛ ስም። ኃላፊነት ወስደን ግን ደሞዝ እየከፈልን ነው። ደሞዙ በቂ ነው ወይ አይደለም? እሱ ሌላ ጉዳይ ሆኖ ማለት ነው። እነዚህ ኢማሞችን እንዴት አድርገው ነው እኛ የምናፈናቅላቸው? አንዳንዴ እንደሚባለው አያጅቦ ሳታማሂ ብላኝ እንደተባለው ምናልባት በዚህ ልክ አላህ ተባረከ ወተዓላ የፈተናቸው ሰዎች ካሉ በዚህ ልክ ካላወሩ ስም ማጥፋት ካልጀመሩና በዚህ ልክ ካልሄዱ የማይረኩ ሰዎች ሊኖሩ ይችላሉ። መቼም ይሄ አላህ ፈተና ነው፣ አባዜ ነው። ከዚያ ውጭ እዳው ለኛ ነው። መስጂዶችን የምናስተዳድር ከሆነ ውክልና የተሰጠው ለዚህ ተቋም ከሆነ ያ ኢማም ሲፈናቀል ማን ነው የሚጠየቀው? ያ ኢማም ደግሞ ሲቋረጥ ቤተሰቦቹ የሚቸገሩት ማን ላይ ነው ኃላፊነቱ የሚጣለው? ከተማው ላይ ነው።
ይህንን መረዳት ያቃተው አካል ነው ብሎ መፈረጅ በራሱ ችግር አለው ብለን ነው የምናምነው። በግልጽ የተደረገው ነገር ካለ ክስተቱን ድርጊቱን መግለጹ አንድ ነገር ነው። ከቦታ ቦታ የሚቀየሩ ኢማሞች ካሉ ሙአዚኖችም ካሉ ያንኑ ራሱ ሐሳቡን ማንሳት ይቻላል። እገሌ የሚባለው ኢማም ከዚህ ቦታ ተነስቶ እዚህ ቦታ ተመድቧል ለምን የሚል ጥያቄ መነሳት ይቻላል። አስተዳደራዊ ጥያቄ ብዙም ስለማያዋጣ ከተማው ለህዝበ ሙስሊሙ ይጠቅማል ብሎ ያለውን ኢማም ከዚህ ቦታ ልቁንስ እዛ ቦታ ቢሄድ ይሻላል የሚል እሳቤ ሲኖረው መክሮና ዘክሮ አስተዳደራዊ ስራዎችን ሊሰራ ይችላል። እሱ ላይ ቁጭ ብሎ መነጋገር ይቻላል፣ ችግር የለውም። ከዚያ ውጭ ግን ኢማሞቹ ከነበሩበት እሳቤ የበለጠ ከፍ እንዲሉ ህዝበ ሙስሊሙን ማስተዳደርና መምራት እንዲችሉ ክህሎቱ እንዲኖራቸው ብቃቱ እንዲኖራቸው የህብረተሰቡን ማንነትና ምንነት በተገቢው መንገድ አውቀውና ተረድተው በዛ ልክ አቅጣጫ እንዲሰጡ እንዲያደርጉ የተለያዩ ስልጠናዎች ተሰጥቷል። ስልጠናዎች ደግሞ የተሰጠው ኢንተርናሽናል ዩኒቨርሲቲ ቡኒያን የሚባል ጋር በመነጋገር ነው። በዚህ ልክ በመደብ በክፍል እየተደረገ አብዛኞች ኢማሞች ይህን ስልጠና እንዲወስዱ ተደርጓል። በቀጣይ ሙአዚኖች ራሳቸው አዛን እንዴት ማድረግ አለባቸው የሚለውንም ክህሎታቸውንና በዚህ ልክ ህዝበ ሙስሊሙ አዛን ሲደረግ ልቡ ከጌታ ጋር ያለው ግንኙነት የበለጠ ራርቶና ፈርቶ የሚመጣበትን ማጋጣሚ ለመፍጠር ዝግጅት እየተደረገ ነው። ከቱርክ ኤምባሲ ጋራም በዚህ ጉዳይ ላይ እየተነጋገርን ያለ ነው። የባህል አታሽም ጨምረን በዚህ ጉዳይ ላይ እየተነጋገርን ያለ ነው። የኢትዮጵያ ጠቅላይ እስልምና ጉዳይ ምክር ቤትም በዚህ ልክ አብረን እያወራን ያለ ነው። በጥቅሉ የዚህ ምክር ቤት እሳቤ ጠንካራ ተቋም፣ ግርማ ሞገስ ያለው የሚፈራ የህዝበ ሙስሊሙን ጥቅም ማስከበር የሚችል ቁመና እንዲኖረው የማድረግ ስራ የተሰራ ነው ያለው። ምናልባት ቅድም ፕሬዝዳንቱ እንዳሉት አንዳንዴ የተቋም ስራ ሪያ ሁሉ ይፈልጋል የሚል ምክር የሚመክሩ ወንድሞች አሉ። በሚዲያ አውጡትና ህዝበ ሙስሊሙ ይወቀው ይሉናል። ቅድም ፕሬዝዳንቱ ሲገልጹ ስራዎቹ በራሳቸው አንደበት ይናገሩ በሚል የተውናቸው ስራዎች አሉ። ልክ ነው። እሳት ያለበት ቤት ሁሉ ጭስ ይኖራል፣ ጭሱ ይታያል የሚል እምነት አለን። ግምት ብቻ ሳይሆን በዛ ልክ እየሰራን መሆናችንንም ማወቅ ያስፈልጋል። ከዚያ ውጭ ማንም ሰው የሚሰማውን ስሜት መጥቶ እንዲህ አይነት ነገሮች ሰምቻለሁ፣ አይቻለሁ፣ መስሎኛል፣ ምን ትላላችሁ የሚል ጥያቄ አቅርቦ አላቅልህም ወግድ የተባለ አካል የለም እኔ እስከማውቀው ድረስ። ስለዚህ በዛ ልክ እያሰብን ሰዎች በአንድም በሌላ መንገድ የተሳሳቱ መረጃዎችና ዜናዎችን የሚዘግቡ ከሆነ የነሱ ችግር እንጂ የኛ ሊሆን አይችልም። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።